ቀደም ሲል በአረፍታ ምንድነው የምታደርግ አንተ? ማንም ሰው ለኔ ሚስት አበባ ሊልክ አይችልም። ገባህ? ልቀቀው እባክህን እሱን። የሆስፒታል ፕሮጀክት አርኪቴክት መርጃን ይልድሪም ናት። ምክንያቱም የይልድሪም ግሩፕና ነዘር ኬሰጉሩ ባልደረብነታቸው አንዱ ሆኗል። የእነሱ ሎንች ፓርቲ ደግሞ አቲሽ ከራህን አዘጋጃለሁ ብሏል። በቢዝነስ ዓለም ይሄ ፓርቲ እውነት በጉጉት እየተጠበቀ ነው ያለው። እስካሁን ፕሮጀክቱን መሰረዝ አልቻልንም ማለት ማድረግ ያለብንን አድርጉ ቶሎ ብላችሁ። በቶሎ ፕሮጀክቱ ሎንች ሊደረግ ነው። ዛሬ በየትኛውም ሁኔታ ውስጥ ፕሬዘንቴሽን አታቀርቡ። እኔ ቃል ገባልሻለሁ። እያንዳንዱ ሰው ሄደር ይልድሪም ቤት ውስጥ እንዳለ ጀርባውን ያዞራ አንድ ቀን የኛ ባሪያ ሆኖ ይቆማል። የፍቅር ቀልድ መቀለድ አይጠበቅብንም። እኔ በጣም ተረጋግቻለሁ። በቃ ለሁሉም ሰው ግን መልእክት እያደረስኩ ነው ያለሁት። የትኛውም ሰው የኔን ንብረት ለመቅረብ እንዳይዳፈር። እያንዳንዱን ሂሳብ እቀበላታለሁ። ታያለህ፣ ከኔ ፊት ለፊት አትሽን ነክተዋለች አይደል? እሷን እንደዚህ ነው ማደርጋት። ሙሉ ቤተሰቧ እንዳለ መጥቶ እንዲንበረከክ ነው ማደርገው። ጀማል ምንድን ነው ይሄ? እንብየዋ። እኔ ምን ያለፍት ነበር ለዚህ? ይሄ ፕሮጀክት እኮ የኔ እጅ ነበር። አንተ እንዴት እንደዚህ በዳይ ትሆናለህ? የአትሽን መንገድ ለማወቅ ቶሎ ብላችሁ ቻናላችንን ሰብስክራይብ አድርጉ። እናም የደወል ምልክቱን ተጫኑ። አዲስ ቪዲዮ በለቀቅን ቁጥር ኖቲፊኬሽን እንዲደርሳችሁ። ትርጉም በራሴ ተርጓሚ አሊ ከድር @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊ ከድር ቲክቶክ እና ትርጉም በራሴ አሊ ከድር ቴሌግራም ቻናሎች አሉ። ፎሎ እና ሰብስክራይብ እያደረጋችሁ እንደ አማራጭ የሚለቀቁ ስራዎችን ተከታተሉ። ትርጉም በራሴ ተርጓሚ አሊ ከድር። የኔ ውድ እንግዶች፣ ክብራትና ክብራን ጓደኞቼ፣ ዛሬ ሁላችንም እዚህ ኤሉል ሆስፒታል እንዲከፈት ነው የተሰበሰብነው። ይሄ ለኛ በጣም የሚያስኮራ ነገር ነው። እናም እጅግ በጣም የክብር ጉዳይ ነው። እኔ መርጃን ከራህንን እለምናለሁ እዚህ መድረክ ድረስ በመምጣት ፕሬዘንቴሽኗን እንድታቀርብ። እንኳን ደህና መጣሽ ወይዘሪት መርጃን። አንተ እኔን በጣም ትልቅ ችግር ውስጥ ነው የከተትከኝ። እኔ ደግሞ ሁሌም አስታውሰዋለሁ ይሄን። እሺ መቼም ቢሆን ይቅርታ አላደርግልህም። እኔ አንተን እንዴ አይሆንም። ፕሬዘንቴሽን የለም እንዴ? ለምንድን ነው የምትሄደው? ጥሩ እሺ፣ አትሽ ከራህን አንድ የድጋሚም ቢሆን እሺ ይሁን። ይሄ ነበር እንደኛ ያስቆም ነው።
ይሄ ነው እንዴ ነገሩ? አትሽ ፈራህን የምትፈልገውን አድርግ አንተ። በአንተ ስራ እንደውም መርጃን በጣም እየቀረብኩ ነው ያለሁት እኔ። ኤሊዩን ለምን የሆስፒታል ስም ለምንድን ነው እንደዚህ ያስወጣሽው? ልትቀልድብኝ ነው እንደ መጣሁ እዚህ? የኔ ህይወቴ በጣም ትልቅ ፕሮጀክት ነበር ይሄ። አንተ ደግሞ እዚህ ቆመው ፕሮጀክቱን ለምንድን ነው እንደዚህ ብለሽ ስም ያወጣሽ ትለኛለህ? ከልጅነቴ ጋር የተያያዘ ነው። ለዚህ ነው አርኪቴክት መሆንም የፈለኩት። ነገር ግን አንተ ይሄን ልትረዳኝ አልቻልክም። ደግሞ ይሄ ምክንያቱ አንተ ሁሉንም ነገር አበላሸብኝ። የኔ ሁሉንም ህልሜ እንዳለ አፈረስከው። እሷ ልጅነት አለች እኮ እውነት ሊሆን ይችላል። ግን አሁን ደስ አለ አይደል? አንተ ንገረኛ፣ ደስተኛ ነህ? ተናገራ፣ ንገረኝ፣ ደስተኛ ነው ወይ? አስጠንቅቄሽ ነበር። ተናግሬሽ ነበር አልፈቀድኩልሽም ብዬ። አንቺ ግን አልሰማሽኝም። እንደ ሁልጊዜው በፍላጎትሽ ተራመድሽ። ስለዚህ የመጨረሻው ሁኔታም ደግሞ ተጠያቂው አንቺ ነሽ። እኔ በጭራሽ ሊገባኝ አልቻለም። አንተ ከኔ ምንድነው ፍላጎትህ? ለምንድን ነው ሁሉ የምታደርግ ከኔ ጋር? ከኔ ጀርባ ጨዋታ በተጫወትሽ ቁጥር እኔ እንዳይሳካልሽ ያደርገዋለሁ። እኔ ምን አድርጌያለሁና ነው? አንተ ምንድነው ጸብ ከኔ ጋር? ምንድነው ጠላትነት ከኔ ጋር? ምን አድርጌያለሁ? ምን አድርጌያለሁ እኔ? አንተ ምን አድርጌያለሁ? ልቀቀኝ አሁን። እኔ ራሴ አላወቅኩም እኔ ምን እየፈለግኩ እንደሆነ ራሱ። ይሄ ከልጅነቴ ጋር የተያያዘ ነው። ለዚህ ነው አርኪቴክት መሆን የፈለኩት የነበረው። ነገር ግን አንተ ይሄን ነገር ልትረዳኝ አልቻልክም። አንተ ሁሉንም ነገር አበላሸብኝ። ንገረኝ እስቲ አሁን ደስተኛ ነህ? ንገረኝ፣ ደስተኛ ነው ያንተ? ምን እየተካሄደ እንደሆነ ልትነግረኝ ትችላለህ? ራሱ አልገባኝም። እኔ ኤሉን የሚባል ስም ለምን አወጣች እንዴ? ምንድነው የፈለገችው? እህቴ ለምን ደም ታስታውሳት? ለምን እዚህ ላይ ምን መጥፎ ነገር አለ? ለምን አታስታውሰዋትም ብላ ነው አትሽ? በጭራሽ ማድረግ አልነበረባት።
አንተ ይህን ነገር መረዳት አለብህ። ደግሞ የሚያናድድ ነገር አይደለም ይሄ። እኔም በጣም ተገርሜያለሁ። ነገር ግን ነገሩ ይሄ ነው። የአንተ እህት በቃ በትክክል የሆነ ቦታ ለቃለች። አንተ የፈለግከውን ሁሉ አግኝተሃል። ፕሮጀክቱን ደግሞ ተሰረዘ። አሁን ደግሞ ምንድን ነው ንዴቱ በአንተ ውስጥ ላይ ያለው? እንደዚህማ አትይኝ። እኔን ምላሹ እኔ ጋ ሳይሆን ራስህ ጋ ነው ያለው። እሺ ለምን ይህን ያክል ለምንድን ነው እየተናደድኩ ያለሁት? እኔ እኮ እሷን መበቀል አልፈለግኩም። ታዲያ ለምን? ኤሉል ብለሽ ስም ለምን አወጣሽ? ይህንማ ማጣራት መቻል አለብኝ። ትርጉም በራሴ ተርጓሚ አሊ ከድር @አሊ ከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊ ከድር ቲክቶክ እና ትርጉም በራሴ አሊ ከድር ቴሌግራም ቻናል ፎሎ እና ሰብስክራይብ እያደረጋችሁ እንደ አማራጭ የሚለቀቁ ስራዎችን ይከታተሉ። እንደዚህ ይመስለኛል። ልክ ከሆነ አውሎ ንፋስ ጀርባ የተጠመድኩ መሰለኝ። አንቺን ራቅ ማለት የምፈልገውን ያክል ያ መንገድ አዙሮ እንደገና አሽከርክሮ ወደ አንቺ ያቀርበኛል። ለምን? ይሄ አውሎ ንፋስ ለምንድን ነው ቀዝቀዝ ማይለው? ሌላም ነገር አለ እንደዚያ ዳመ ቤት አንድ ሌላ የመጨረሻ ነገር ሚስተር ነዘር ስለ ስብሰባ ጉዳይ እየጠየቀኝ ነው። አሁን የስብሰባ ጊዜ ልሰጠው አልችልም። ንገሪው፣ በጣም ቢዚ ነው ባዩ። ጥሩ እሺ። ሌላም ነገር የምናገረው ነገር የለም በቃ። ሚስተር አትሽ በቃ በኋላ እናግርሻለሁ። አንተን ካስቸጋሪ ነገር በቃ ላድና ወደ ስራ ልሄድ ነው። ምን አይነት ስራ? አሁን እኮ አንቺ ጋር ፕሮጀክትም የለም። ለጊዜውማ አለ። ምንድን ነው መናገር የፈለግሽው? ትላንት አንተ እኔን ጥለኸኝ ነበር። ስለዚህ ዛሬ ጸንቼ ማልቆም እንዳይመስለን። ጥሩ ነው እንግዲያውስ። አንተ ያበላሸው ፕሮጀክት እሱ ለገንዘብ ብቻ ብዬ አልነበረም። በጣም አስፈላጊና ጠቃሚ ስለነበር ነው ለኔ። አንተ ደግሞ እሱን ጨፈላለክብኝ። ይህን ነገር ምክንያቱም ልታስረጂ ትችያለሽ? በግልጽ እስቲ ተናገሪ። ምናልባት ማስረዳት ራሱ ስላልፈለኩ ይሆናል። አሁን ደግሞ ጭራሽ አስፈላጊም አይደለም።
ይህን ነገርማ ማጣራት አለብኝ። አቤት፣ እንዴት ነሽ አንቺ? በጣም እያሳሰብሽኝ ነው። ትላንት የተፈጠረው ነገር በጣም አዝኛለሁ። አትጨነቅ አንተ፣ እኔ ደህና ነኝ። ደስ ብሎኛል ይህን በመስማቴ። እኔ አውቃለሁ በጣም ጠንካራ ሴት ነሽ። ይህን ነገር ከልብሽ አትዘኝበት። የሆነ መፍትሄ እናገኛለን ሁለታችን አንድ ላይ ሆነን። አዎ እርግጠኛ ነኝ። በጭራሽ እኔ ተስፋም አልቆርጥም፣ እንዲሁም ተስፋ የምቆርጥም ሰው አይደለሁም። ምን እያረክ ነው? በቃ ይሄ ብቻ በቂ ነው። ስልኩ መልስልኝ፣ መልስልኝ፣ ስጠኝ፣ ወደዚህ መልስልኝ። ሄሎ፣ መልስልኝ። መርጃን፣ እቺ ስራ ታቆሚያለሽ። ስልኩን ስጠኝ ብያለሁ። ድጋሚ እሱን አታናገሪውም። ለምንድን ነው የማላናገረው? እቺ ጋር አሁን ምንም አይነት ፕሮጀክት የለም። ስለዚህ ከሱ ጋር ምንም የምትሰሪበት ምክንያትም የለሽም። ሄሎ፣ አንተ ውድመትን ብቻ ማስፋፋት ነው የሚሆንልህ አይደል? ታውቃለህ ለመሆኑ አንተ ጥላቻህንና ንዴትህን ብቻ ባሪያ ማድረግ ነው የምትፈልገው። ግን አንድ ነገር አስታውስ፣ በጥላቻ እሳት ውስጥ ይሄ ብቻ አይደለም የምቃጠለው። ይሄ እሳት አንተን ማቃጥሎ አመድ ያደርግሃል። አንተን ደግሞ ያን ያክል መቸገርህ አይቀርም። እኔ ላይ ያደረስክብኝ በደል ጠቅላላ ዋጋውን ትከፍላለህ። በጭራሽ ደግሞ ይቅርታ ታደርግልኛለች ብለህ ደግሞ ተስፋ እንዳታደርግ። አንተ በእኔ ላይ መጥፎ ባደረስከው ያክል ያንኑ ያክል ደግሞ መጥፎ ነገር ይደርስብሃል። ይገባል? የኔን መረጋጋት ባትፈታተኙ ጥሩ ነው። ምንም ልትረጃችኝ አታድርግ። ይሄን አክል ሙከራ እኔን አትወራረጂ። ኪሳራው መልሶ ያንቺ ነው የሚሆነው። እኔ ጋር ልብ አለ። እሱ ደግሞ ያንተን ጭንቅላት ለማሸነፍ በቂ ነው። ምክንያቱም አንተ ጋር ልብ የለማ። ስለዚህ ምንም ልታደርግ አትችልም። ጥሩ እሺ፣ እኔ ካምፓኒ አልሄድም። አሸንፈሃል አንተ። ቢሮም አልሄድም፣ ነገር ግን ቤት ውስጥ ስራ እሰራለሁ። ምክንያቱም አንተ ጋር ልብ የለማ። ቼቼክ እስቲ እዛ ጋር አስቀምጪ ልጄ። የሰር የሆስፒታል ፕሮጀክት አዲስ ባልደረባ ያስፈልገናል። በቃ መጀመሪያ ፍላጎት ያለው ሰው ጠቅላላ ደውልላቸው። እሺ ጥሩ ሚስ መርጃን ደውልላቸዋለሁ። ግን ደግሞ ሌላ ሰው ደግሞ እምቢ የሚል አይመስለኝም። እሺ አመሰግናለሁ። እንዴት አደራችሁ? እንዴት አደርሽ የኔ ልጅ? እንዴት አደርሽ መርጃን? እንዴት ነሽ መርጃን? ደህና ነኝ። እኛ ጋር ሌላ አማራጭ አለን እንዴ? አትሽ ከራሃን በጣም ድንበር እያለፈ ነው። ምናልባት አሁን እሱን ነገር አስቧል። ምንም ነገር ይፈጠር እንጂ ወደፊት እነዚህ ሰዎች መራመድ የለባቸውም ብሏል። እሱ የፈለገውን ነገር ያድርግ፣ ከጥቅም ውጭ ነው የሚሆንበት። ምክንያቱም እኔ ተስፋ የምቆርጥ ሰው አይደለም አባዬ። እኔ ያን ሆስፒታል በትክክል እሰራለሁ፣ የፈለገው ነገር ይፈጠር እንጂ። አየሽ አይደል አንቺ
እቺ ናት የሄደር ይልድርም ልጅ። እኔ ያላልኩሽም ነበር? የኔ ሴት ልጅ በጭራሽ የምትሸነፍ አይደለችም ብዬሽ ነበር። ያንተ እርዳታ ግን ያስፈልገኛል አባዬ። አንተ ለእኔ የሆነን ሰው ልደውል ትችላለህ? ማለት የፍቃድ ጉዳይ ስለሆነ እሱን ማስተካከል ነዘርንም ብየዋለሁ። እሱም እየሞከረ ነው። ነገር ግን ይመስለኛል በሁሉም በኩል ያ መሞከር አለብን። እኛ ልክ ስንመጣ ጸጥ ይላሉ። ምን ይህን እንደጀመሩ አላውቅም። እንዴት አደራችሁላችሁ? እንዴት አደርክ? እንዴት አደርክ ልጄ? ጀምሯ። አሁን ሻይ ማን ነው ደግሞ የእሱ ስኒ ውስጥ እንዴ መጨመር ያለበት? ሁሌ በጠዋቱ ማስታወስ አለብኝ እንዴ ነገር ላንቺ? ክብር አላስተማረሽም እንዴ ሰው? አንቺ ስነ ስርዓት አላስተማረሽም? የቤተሰቡ ባለቤት ወይም ኃላፊ የሆነው እሱ ጋር ነው መጀመሪያ ያለብሽ። ምክንያቱም በእሱ የተነሳ ነው ሁላችሁም እድሉን ያገኛችሁ። ብዙ ግን ያወራሽ አልመሰለሽም? ይሄ ስለ ስነ ስርዓቱ ከሆነ ደግሞ ካንቺ በላይ ስነ ስርዓት አላት እሷ። እሺ፣ እናም በትክክል ታውቃለች ይሄን ሁሉ እንዴት ማድረግ እንዳለባት። በቃ በቃሽ፣ ይበቃል። በሰላም ቁርሳችን እንብላበት። አመሰግናለሁ። በስነ ስርዓት ካለበለዚያ ጤንነት እንዳይታወክ። ሶሻል ሚዲያ ላይ አያችሁ እንዴ እናንተ? ትላንት ሲፈጠር የነበረው ድራማ በሁሉም ቦታ እየታየ ነው። እናም ደግሞ ሰዎች በጣም እየቀለዱ ነው። ሰዎች እንደሚሉት ከሆነ ሆስፒታሉ ከመጀመሩ በፊት አለቀ አሉ። በጣም የሚያሳፍር ነገር ነው አይደል? አዎ፣ መቀለድ የሚፈልገው ሁሉ ይቀልድ። ምንም ነገር ግን አላለቀም ገና። በጭራሽ አታቆሚም ማለት ነው አንቺ? ፕሮጀክቱማ ጥሩ ነበር፣ ነገር ግን ለምን ሙራድ ብለሽ ስሙን ያላወጣሽው? አንቺ የፕሮጀክቱን ስም ብትፈልጊ እኮ ወንድምሽን ነበር እንደውም ስሙን ማስጠራት የነበረብሽ። ይሄ ፕሮጀክት ለመስራት ካሰብኩ ጀምሮ ይሄ ስም ደግሞ ህሊናዬ ውስጥ ነበር። ለዚህ ነው ያልቀየርኩት። ከዚህ ፕሮጀክት በኋላ በሙራድ ስም ደግሞ ሌላ ፕሮጀክት እንዲሰራ አደርጋለሁ። በጣም ጥሩ። ሲታይ ለመጀመሪያ ጊዜ ነው እንደውም ትክክለኛ ውሳኔ ወሰንሽው። ምክንያቱም የፕሮጀክቱ ስም እንደዚህ አይነት ሰው ላይ ነው የሚደረገው እኮ። ግንኙነት ካለች ሰው ጋር ነው መሆን ያለበት። እኔ እንደማውቀው ከሆነ ደግሞ በእኛ ህይወት ውስጥ ኤሉል የሚባል ማንም ሰው የለም። ንገሪኛ፣ ማን ነው ይሄ?
ሄደር አንተ ታውቃለህ ማን እንደሆነ ኤሉል? እኔም አላውቅም። ኧረ አንቺ ደግሞ ይሄን ነገር ለምንድን ነው የምትቀሳቀሽ? ኤሉል ሆነ ከፈለገን ሙራድ ይሄ ሁሉ ዝም ብሎ ማይረባ ነገር ነው። በቃ ማንም ይሆን ትክክለኛው ነገር ትርፉ ብቻ ነው መታየት ያለበት። እንዴ አቴሽ ምንድነው እንደዚህ ያደረከው? ज़हरा ጠረጴዛውን በቶሎ አዝጅው፣ ምክንያቱም አትሽ ከተነሳ ማንም ሰው ቁርስ መብላት አይችልም። ቺቼክ ቶሎ ነይ ወደዚህ። አነሳሽው። ይህን ሁሉ ብቻዬን ማድረግ አልችልም፣ አግዢ። አትሽ እሱ ምንድን ነው የሚመስለው? እኛ በሱ ጉዳይ እኔ ምንድን ነው ልዩነት የሚመጣብን መስሎት ነው? ይቅር ብቻውን ወደ ክለቤ ልሄድ ነው። እኔ መኪና ደግሞ እኔ ጋር ስለሌለ ታውቃለህ አይደል? ስለዚህ በታክሲ ነው የሚሄደው። ጭራሽ አላሰብኩም ነበር እንደው ይሄ ቀን አያለው ብዬ። ምን አይነት ጊዜ መጣብኝ እንደው። አይ ነርሚን ምን አይነት ጣጣ ውስጥ ገባሽ? ኡፍ አምላኬ እባክህን አረጋጋኝ ልጄ። የፍቃዱን ጉዳይ እኔ እንደምንም እንዲፈታ አደርጋለሁ። አንዳንድ ሰዎች አሉ ማውቃቸው እኛን ሊረዱ የሚችሉ። አትጨነቂ አንቺ። ደህና ይሆናል ግን አላቅም ብቻ እንዴ እንዴት በቶሎ አለቀ? መጥፎ ነገር ተፈጥሮ ነው እንደ ኢቨንቱ ላይ መርጃን በጣም አዝና ነበረ። ልክ መጥፎ ዜና እንደተሰጣት እሷ ስትሄድ ነዘር አለቃ እንግዶችን ደግሞ ኢቨንቱ በቃ ለሌላ ጊዜ ተላልፏል አለ። ከዛ ሁሉም ሰው ሄደ። በቃ ክፉ አይን አርፎባት ይሆናለች ምስኪን። አይተሻት ነበር አይደል? በጣም አምሮባት እኮ ነበር። እውነት ልዕልት ነበር የምትመስለው። በተለይ ደግሞ ስደንስ ሁሉም ሰው እሷን ነበር ሲያይ የነበረው። በቃ በእርግጠኝነት እንደው ክፉ አይን አርፎባት ነው። በቃ ክፉ አይን ያረፈባቸው የሚያሳርፉ ሰዎች አይናቸው ይጠቁራል። አዎ ፈጣሪ እንደዚህ አድርገው። ማየ ወንድሜ ጠዋት በቶሎ ነው የወጣው፣ ደግሞ አልመጣም። ቁርስም ደግሞ አልበላም ነበረ። አልበላም እንዴ? ደጋሚ ሐሜት ጀመራችሁ። አታውቁም እንዴ ቤት ውስጥ አሁን ስንት ስራ እንዳለ የሚሰራ? ይሄን ያዥና ቶሎ ብለሽ እቃውን እዘሽ። ችግርሽ ምንድን ነው አንቺ? ምክንያቱም ይሄ ነው መንገዱ እናንተን ስራ ማሰራበት። ሌላ መንገድ እንደ ምንድነው መረዳት አለብኝ? ዳምጪኝ። ከዚህ ወደዛው ሂጂ። እኛ እናውቃለን ስራችን እንዴት መስራት እንዳለብን። በጭራሽ እንዳንቺማ አንሆንም። እሺ ዛሂራ፣ መጥፎ ሰዎች ጋር ምንም ምግባባበት ጉዳይ የለም። ጦርሽ እንግዲያውስ ሂጂ አሁን ከዚህ። እየዛተችብን ነው እንዴ ደግሞ ጭራሽ? አያት እባክሽ እማዬ፣ እሷን እንዲሁ ዝም ብላ ነው የምትለፈልፈው። አሁን በኋላ እንደዚህ ብታረግ አለቀትም። እሷ ለዚህ ብቁ አይደለችም። ታያት እባክሽ። እኔ ንቃ ይዤ እመጣለሁ። በቃ እሺ እማዬ። ጥሩ እሺ ልጄ፣ ይዘሽ ነኝ። ምንድን ነው የምታስበው እሷ ራሷ? ግን አትሽ ቁስሉ ብዙ ነው። እባክህን አንዴ ልመልከትልህ። መሰፋት አለበት። ምናልባት ቀዶ ከሆነ ደህና ነኝ አልኩሽ እኮ። ምንም ስፌት አያስፈልገው። ቢያንስ እንኳን እሺ ይጠራረግላ። የኔ ህይወት ኢንፌክሽን ቢፈጠርብህ ምን ልታደርግ ነው? ምንም አልሆንኩም እኮ ሙዘዬ። እናቴም አትጨነቂ፣ አታስቢ። ይሄ ሁሉ በሄደር የልድሪም የተነሳ ነው። አንተን ሐዘን ውስጥ ባይከተህ ብርጭቆን ሰብረህ አንተ እጅን አታቆስልም ነበር። አያችሁ አይደል እናንተ? ነርሚን ሄደር ኤሉልን ምንም አያስታውስም። ይሄን ያክል ድንጋይ ሆኖ አለባቸው። መርጃን ደግሞ ይመስላታል የሆስፒታል ስም ኤሉል አድርጋ ልቧ በቃት እንደው ሸክሙ የሚቀንስላት መስሏት ይሆናል። ነገር ግን ይሄ ሁሉ ቀላል አይደለም። እሺ እንደሚመስላት በእነሱ የተነሳ ነው ህይወት የጠፋው። እነዚህ ሁሉ ኤሉል ጋር ያደረሱት ነገር ቅጣቱን በትክክል ማግኘት አለባቸው ይመስለኛል። እኛ በዚህ ሰዓት ይሄን ነገር ማውራት የለብንም። አሁን ደግሞ አንተ ምን ሆንክ? እንደኔ ሐሳብ እንደውም እኛ እዚህ ለበቀል የመጣ ነው። በቃችሁ ጀማል። እሺ ለሆነ ስራ ጉዳይ ወጣ ማለት አለብን። እንሂድ። ጥሩ እሺ። እንግዲያውስ እኔ እንደዚሁም ደግሞ ካምፓኒ ልሄድ ነበር።
እማዬ ለምን አንቺም ከኔ ጋር አትሄጂም? ስንመለስ ወደ ሞል እንሄዳለን። እንደውም ጥሩ ሐሳብ ነው። በቃ እንደዚሁም በቃ ካምፓኒውን ለማየት ሂጅ ስለማላውቅ እንሂድ። ዛሬ ሄደን እስቲ ልመልከተው እንዴት እንደሆነ ነው እንዴ። አሁን እማዬም ደግሞ ስራችን ይሰራና በቃ አንቺ በመሃል ጣልቃ ከገባሽ ኧረ አበዛው። ለምንድነው ጣልቃም ገባው? እናንተ ደግሞ አንዳንድ የሚገራርም ነገር ነው የምታወሩት። በሉሽ በቃ ሄጃለሁ። አቲሽ ትላንት መርጃንን አዋረዳት እኮ። እውነቴን ነው የምልሽ፣ በጣም ደስ አለኝ። ጥሩ ነው ያደረገው። ፕሮጀክቱ ጢስ ሆነባት፣ ሰባበረላት። እንደዚሁም ደግሞ መርጃን በጣም አየር ላይ ስትበር ነበረ። ይቅር ብቻ በጣም ጥሩ ነው የሆነው። ያቺ ሴት የምጠላትን ያክል እንደው በጣም ነው የሚያንስባት ጥላቼ ራሱ። አቲሽ መቼም ቢሆን እሷን ማግባት ግን አልነበረበትም። አዎ ይሄማ እውነት ነው ያልሽው። ምን አለ በዛ ሰዓት እንደው ተረድተን ቢሆን ኖሮ ብናስረዳው እሺ ይለን ነበር። አትሽን እኮ በትክክል ታውቂዋለሽ። እሷ አንድ ውሳኔ ከወሰነ መቀየር የሚፈልግ ሰው አይደለም። መርጃን የሆስፒታል ስም ኤሎል ያደረገችው ልክ አትሽ ላይ በቃ ስራ እንዲሰራ ነው አይደለም? እና ማየትሻል አይደል እንዴት እንደሆነ። እውነትሽን ነው ያልሽው። አዎ አትሽ ላይ በጣም ስራ እየሰራች ነው። ጭንቅላቷም እንደ ሰይጣን ፈጣን ነው። እንደኔ ሐሳብ ከሆነ ሰይጣን ችግር ውስጥ መክተት አለብና በራሳችን መሰረት ነው እንግዲህ ጨረታው የሚሆነው። ራሳችን ያው መመራመር አለብን ግን ስለዚህ ጉዳይ። ከዛ ጥያቄው በዛው ሂሳብ መሰረት ደግሞ እናስኬደዋለን። ምን ሆንክ? አይ ምንም አልሆንኩ። ይህን ሁሉ እኔ ራሴ እሰራዋለሁ። እያዘንክ ነው አይደል አንተ? ፕሮጀክቱን ስለፈረስከው ኤሉል የሚባል ስም ስለነበር እሱ ላይ ማለቴ አይደለም። አምናለሁ መጀመሪያ ግራ አጋብቶኝ ነበር፣ እኔን አስደንግጦኝ ነበር። ምክንያቱም እኔ አልጠበቅኩም ነበር። ምናልባትም ለዚህ ይሆናል። ነገር ግን እኔ ባውቅ ኖሮም ደግሞ ምንም ነገር አልቀይርም ነበር። ቢሆንም ግን ስተት ነበር፣ አስቆመዋለሁ። ዓላማችን የኤልድሪን ቤተሰብን ማውደም ነው አይደለም? ስለዚህ እኔ ያደረኩት ነገር በሙሉ በጣም ተደስቼበታለሁ። በማንኛውም ሰዓት የነዘርን ገንዘብ በእህቴ ስምማው እንዲወጣ አላደርግም። በእነሱ በኩል ኤሉን ክብር እንዲሰጣት አልፈልግም። በእሷ ስም ክብር ለመስጠት እኛ ራሳችን በቂ ነን። የእህቴ ስም፣ የእሷ ፍቅር፣ የእሷ ጉድለት ሁሌም ከኔ ጋር ነው። እኔ ራሴ ይህን ፕሮጀክት እኮ ማሰራት እችላለሁ። ይሄ ካልሆነ ጉዳዩ ታዲያ ምን አይነት ነገር ነው እየረበሸ ያለው? ነዘር የኤልድሪን ቤተሰብ ገንዘብ እንዳይሰጣቸው ማስቆም አለብን። እውነት ነው የሚያስጨንቀህ የገንዘቡ ጉዳይ ብቻ ነው? እና ታዲያ ሌላ ምን ሊሆን ይችላል? እሺ ጥሩ እንገናኛለን ወንድሜ። ሰዓት የለኝም። እኔ ደግሞ ይህን ስራ መጨረስ አለብኝ። ባዶ ክፍል እፈልጋለሁ። ለምን? ስራ ለመስራት ነው። ሌላ ለምን እፈልጋለሁ? እኔ ዛሬ እዚህ ነው ስራ የምሰራው። አንቺ ከፈለግሽ እዚህ መቆየት ትችያለሽ። ተፈቅዶልሻል። አስፈላጊ አይደለም። እኔ ራሴ ጸጥ ያለ ቦታ እፈልጋለሁ።
መሊክ ምን ሆንሽ? አስፈራራኝ እኮ አንተ ነኝ እንዴ? ለምን ፈራሽ? እኔ እኮ ነኝ። ደህና ነሽ አይደል? አዎ ደህና ነኝ። አዎ እውነትም ደህና ነኝ። በእርግጥ እኔ በቃ ትንሽ ፈርቼ ነበር። ይቅርታ አድርጌልኝ እባክሽን ቺቺክ። እኔ ድንገት ሳይሽ ነው ፍሬን ያዝኩት። ምንም አይደለም፣ ይቅርታ አድርጌልሃለሁ። እና እኔ እንደዚሁም ደግሞ የሆነ ነገር እያሰብኩ ነበር ወደዚህ የመጣሁት። ምንድን ነው ቺቺክ? የተረበሽ ትመስያለሽ። ሌሊቱን በሙሉ ስለአንተና ስለኔ ጉዳይ ሳስብ ነበር ያደርኩ። መጠበቅ የለብንም እኛ ለማየ ሁሉንም መንገር አለብን። እሷ ከሌላ ሰው የምትሰማ ከሆነ በህይወት አትለቀኝም። አዎ እውነትሽን ያልሽው። ቀጥታ መሳሪያ አውጥታ ነው የምትገለን። አዎ ትገለናለች፣ እርግጠኛ ነኝ። እንግዲያውስ እንሂዳ፣ በቃ እናናግራት። እማዬ እውነትሽን ነው። አዎ እንግዲያውስ እንሂዳ። ቶሎ በይ፣ መኪና ውስጥ ቁጭ በይ፣ ቶሎ በይ። አሁን እናናግራት። እሺ ጥሩ እንሂድ። ነይ ነይ ነይ። ወይኔ ቆይ፣ አንድ ላይማ መሄድ የለብንም። ቤተ መንግስቱ ስለቀረብን መጀመሪያ እኔ ልሂድ፣ ከኔ ጀርባ አንተ ና። እሺ ጥሩ። አንቺ ሂጂ፣ እኔ እመጣለሁ። በቃ አንቺን ተከትዬ እንግዲያውስ እንገናኛለን። ጥሩ እሺ። ምን እያደረግሽ ነው አንቺ? ምን ይታያል? ምን እያደረግኩ ነው እኔ? እንዳንተ ልበቢስ አይደለሁም። አንድን ሰው ችግር ውስጥ ገብቶ እያየው ምለቀው አይደለም። አንተ ሁሉንም ልትነጥቀኝ ትችላለህ እንጂ ሰብአዊነቴን አትነጥቀኝም። ትርጉም በራሴ ተርጓሚ አሊ ከድር @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊ ከድር ቲክቶክ እና ትርጉም በራሴ አሊ ከድር ቴሌግራም ፎሎ እና ሰብስክራይብ እያደረጋችሁ እንደ አማራጭ የሚለቀቁ ስራዎችን ተከታተሉ። በጣም ጠለቅ ያለ ቁስል ነው። እንዴት ነው አንድ ሰው ግን ራሱን እንደዚህ ይጎዳል? ምን ነው ይሄን ህመም እኔ ነኝ እንደ የሰጠሁህ? በቃ ለዚህ ነው የቀባው፣ ኢንፌክሽን ምናምን እንዳይፈጠርብህ። ሁል ጊዜ በጣም ታስገርምኛለሽ አንቺ። ሁለታችን መዳፋችን ላይ ነው የተጎዳ ነው። የሚገርም አጋጣሚ ነው አይደል? ግራ እጃችን። እውነት በጣም የተከበረ ነገር ነው አይደል? ይሄ ሚስተር ምን ሚስተር ማለቴ እንደዚሁ በክብር ነው። በቃ እንደዚህ ያልኩ። ብራስሌቱ ደግሞ ያምራል ያንተ። ለምን? ምን ነው ለምን? ብራስሌቱ ለምን ወደድሽው? አላቅም፣ ብቻ ደስ ስላለኝ ነው እንደዚህ ያልኩ። ፕሮጀክቱ ምን ልታደርጊው ነው? አሁንም ልትቀልድብኝ እየሞከርክ ነው? እንደዚህ መስልሻለሁ? ግን እኔ እንዴት ነው እባክህ? መረጋጋት ራሱ ካንተ ፊት ለፊት በጣም ትንሽ ነው። መጀመሪያ ሁሉንም አወደም፣ ካሁን ደግሞ ምን ልታደርጊ ነው ትለኛለህ? አበዛ። አሁንስ ደግሞ አንተ
አሁን የሆስፒታሉ ፕሮጀክት ላይ የምትፈልጊ ከሆነ መስራት ትችያለሽ። ፈቅጄልሻለሁ። እሺ ነገር ግን እኔ ቅድመ ሁኔታዎች አሉኝ። እኔም በጣም ሞኝ ነኝ። እንዴት አሰብኩ አንተ ለእኔ አዝነህ ነው እንደዚህ ያልከኝ ብዬ ምለው። አንድ ላይ ነው የምንሰራው በዚህ ጉዳይ። ሁለተኛው ቅድመ ሁኔታ ደግሞ የፕሮጀክት ሁሉንም ፋይናንሽል ሁሉንም ወደ ራሴ ታዞራለሽ። ፕሮጀክቱን ስለመስረቅ እያሰብክ ነው እንዴ? እኔ የአንቺ ፕሮጀክቱ ነው ፍላጎቱ አይደለም እንዴ እንጂ ገንዘቡ አይደለም። የራስሽ ነገር ትዝ አይልሽም እንዴ? ያንተ ጥያቄ እኔ ምንም ፍላጎት የለኝም። ሌላ መንገድ እፈልጋለሁ። ትርጉም በራሴ ተርጓሚ አሊከድር @አሊከድር 2435 ዩቲዩብ ቻናሌን ሰብስክራይብ እያደረጋችሁ አበረታቱኝ። በተጨማሪም ትርጉም በራሴ አሊከድር ቲክቶክ እና ትርጉም በራሴ አሊከድር ቴሌግራም ቻናል እንደ አማራጭ ፎሎ እና ሰብስክራይብ እያደረጋችሁ የሚለቀቁ ስራዎችን ተከታተሉ።